የኢትዮጵያ የባህርና ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ከሚያስተዳድራቸው 8 ወደቦች የሞጆ ደረቅ ወደብና ተርሚናል አንዱ ነው። የሞጆ ደረቅ ወደብና ተርሚናል የሀገሪቱን በርካታ ገቢ ዕቃዎች የሚያስተናግድ እንዲሁም አሁን ላይ የውጭ ዕቃዎችን አገልግሎት የሚሰጥበት የሎጂስቲክስ ሀብ ጭምር ነው። በዚህም የወደብ ቆይታን በማሳጠር ያለው ጠቀሜታ ዘርፈ ብዙ ነው። ሲመሰረት ታሳቢ የተደረጉት ነገሮች ያው መልቲሞዳል ትራንስፖርት ስርዓትን እንደ ሀገር ለመተግበር ከወጣው አዋጅ ጋር ተያይዞ አብሮ የመጣ ሲሆን ይህም በባህር ወደብ ብዙ ጊዜ ባህር ወደብ የሌላቸው ሀገሮች በተመሳሳይ ሁኔታ የሚጠቀሙበት የአሰራር ስርዓት ነው። በባህር ወደብ ላይ ሊኖር የሚችለውን ወደ ሀገር ውስጥ የሚገቡ ጭነቶች የቆይታ ጊዜ ከማሳጠር ባህር ወደብ ላይ የሚኖር የባህር ወደብ መጨናነቅ ላይ ከሚፈጥር እንዲሁም ባህር ወደብ ላይ ከሚከፈሉ የተለያዩ ወጪዎች አንጻር ከጊዜ አንጻር ካለው ጠቀሜታ አኳያ ይህን የመልቲሞዳል ትራንስፖርት ስርዓት ለመዘርጋት በማስተግበሪያነት ደረቅ ወደቦቹን ማቋቋም በማስፈለጉ ደረቅ ወደቦቹ ተቋቁመዋል ማለት ነው። የሞጆ ደረቅ ወደብና ተርሚናል ሎጂስቲክስ ጅማሮውን በ2 ሄክታር መሬት ላይ ያረገ ሲሆን ዛሬ ላይ የገቢ መጠን አድማሱን አሰፍቶ ይገኛል። ሞጆ ከሀገሪቷ ያላት ስትራቴጂክ ሎኬሽን አንጻር ሞጆ ተመራጭ ሆናለች። ከዚህ ጋር ተያይዞ ከጅምሩ ስንነሳ ሞጆ በ2 ሄክታር ገደማ በሚሆን ብዙም ባልተስተካከለ የሬዳሽ ተርሚናል ላይ ስራውን የጀመረ መሆኑ ይታወቃል። አሁን ግን እንደምታየው ሞደርን የተባሉ መጋዘኖችን እና ዌርሃውሶችን ሜጋ ዌርሃውሶችን ይዘናል። ኢቭን አሁን ደግሞ አዲሱ ማስፈቻችን አይታችሁት ከሆነ ከዚህ የበለጠ ሞር ኢኩፕድ የሆኑ በተለያዩ በካሜራ የተደራጀ የሴፍቲ ፓኬጆችን ያሟላ በጣም ዘመናዊ እጅግ ዘመናዊ የሆኑ መጋዘኖች ያሉበት ሁኔታ ነው ያለውና በጣም ሰፊ ዲፍረንስ ነው ያለው። የደረቅ ወደቡ ጅማሩ የውጭ ምንዛሬን ለማዳን ታልሞ የተቋቋመ ተርሚናል ነው። አንድ ሬጅስታከር እና ሁለት ፎርክ ሊፍቶች በመያዝ አገልግሎት የሞጆ ደረቅ ወደብ ተብሎ አገልግሎት የጀመረ ሲሆን ይህም ሲጀምር አገራችንን የምታወጣውን ወጪ የውጭ ምንዛሬውን ለማስቀረት እዚህ በአገር ውስጥ የደረቅ ወደብ በመክፈት ለዜጎችም የስራ እድል ለመክፈት በእነዚህ 3 ማሽኖች በመጠቀም ስራ የጀመረ ሲሆን በ2001 በአሁኑ ሰዓት ሌሎች ውጣ ውረዶችን ያለፋቸው ብዙ በርካታ ማሽኖች እየጨመረ መጥቶ በዚህ ሰዓት ማሽኖቹ ከ160 ማሽኖች በላይ አድርሷል። በዚህ መሰረት ቀደም ሲል በወረፋ ስንጠቀም የነበረ ቢሆንም በአሁኑ ሰዓት ምንም አይነት የማሽን ችግር የለም። በሞጆ ደረቅ ወደብና ተርሚናል የሎጂስቲክስ ሀብ በተሰሩ ስራዎች የተገልጋይ ፍላጎትን ያማከሉ ተግባራትን መከወን ወደ መቻል ደረጃ ተሻግሯል። ይህንን ደብል ሊያደርግ የሚችል ማለትም መጋዘኖችን ወደ ከነበሩበት 6 በተጨማሪ ሌላ 6 መጋዘኖችን የሚችል እንዲሁም ያለውን ተርሚናል የሚያክል በተጨማሪ ሌላ ወደ 60 ሄክታር የሚሆን መሰረተ ልማት እየለማ ነው። በዚህ በመልማት ሂደት ውስጥ ሞጆ ደረቅ ወደብ ከነበረበት ወደ ሞጆ ሎጂስቲክ ማዕከል ሊያድግ ችሏል። በአንድ ጊዜ እስከ 20,000 ቲዩ ኮንቴነር የመያዝ አቅም አለው። አሁን ላይ የማስተናገድ አቅም አለው እና አዲስ ማስፋፊያ ፕሮጀክትም ተሰርቷል። እሱ ሲጠናቀቅ 35,000 ቲዩ ኮንቴነር የማስተናገድ አቅም ይኖረዋል ማለት ነው። ሞጆ ከተማ ላይ የሚገኘው የወጪ ገቢ ዕቃዎችን የማስተናገድ አቅሙ እያደገ የመጣው ወደቡ የዘርፉን አገልግሎት በሚፈልገው ልክ ራሱን ማሳደግ ችሏል። የጭነት አገልግሎቶች ምቹ የሆነ በሎጂስቲክስ ውስጥ ለሚኖሩ ለማናቸውም የጭነት ፍሰቶች ጋር ተያይዞ የሚኖሩ አገልግሎቶችን ለመስጠት በሚያስችሉ አግባብ ከጊዜ ወደ ጊዜ ራሱን እያሻሻለ የመጣበት መንገድና አገልግሎቱን በጥራትም በአይነትም በማስፋቱ ከደረቅ ወደብነት ወደ ሁሉ አቀፍ የሎጂስቲክስ ማዕከልነት እየተሸጋገረ ያለበት ሁኔታ ነው ያለው። ሞጆ ደረቅ ወደብና ተርሚናል ሎጂስቲክስ የውጭ ገቢ ዕቃዎችን ማስተናገጃ ደረቅ ወደብ ፕሮጀክት የዘርፉን አገልግሎት ያዘምነዋል ነው የተባለለት።